ሰላም እህቴ፣ በጣም ተጨንቄያለሁ እና ማንንም ሰው ማዋራት ስላልቻልኩኝ ነው ወደ አንቺ የጻፍኩት። በዓል ቀርቧል፣ ቤት ውስጥ ግን ምንም ሰላም የለም። ልጆች እንደምታውቂው ዶሮ በግ አምጪ እያሉ ያስጨንቁኛል። እኔም ባለቤቴን ግዛ በሚል እየተጨቃጨቅን ነው። እንዴት ማድረግ እንዳለብኝ አላውቅም። ከዛ በላይ ግን እሱ ብር የለኝም እያለ ቤት ውስጥ ጭንቀት ብቻ ነው ያለው። ልጆቼ እንዲከፋቸው አልፈልግም፣ እሱንም ማስጨነቅ አልፈልግም። እንዴት በዓሉን እንደማሳልፍ ግራ ገብቶኛል። ባለ ታሪካችን ከላከችልን ታሪክ እንደተረዳሁት እነሱ ቤት ልጆቹ ከፍ ያለ የኦቶሪቲ እንዳላቸው ነው የተረዳሁት። እናትና አባት የሚወስኑበት ቤት እንዳልሆነ፣ ልጆች ይደረግ ያሉት ነገር እንደሚደረግ፣ እነሱ ይሁን የሚሉት ነገር እንደሚሆን ነው። ምክንያቱም ባለታሪካችን እንደላከችልን እሷ እንደ እናት በጣም ተጨንቃለች። ልጆቹ እንዲከፋቸውም አትፈልግም፣ የለመዱትም ነገር እንዲቀር አትፈልግም። ባሏን በጣም እያስጨነቀችው ነው። ያም ነገር ደግሞ እንዲሆን አልፈለገችም እና አሁን ከባሏ ጋርም እየተጣላች ነው። ልጆቹም ደግሞ ያ ነገር ካልሆነ ይከፋሉ ወይም ደግሞ የለመዱት ነገር ሲቀር ጥሩ አይሆንም ላይምሯቸው ብላ ተጨንቃለች፣ እንደማስበው ከሆነ ማለት ነው። ስለዚህ እዚህ ቤት ውስጥ እንደሚታየኝ አንቺና ባልሽ ተነጋግራችሁ እውነት የሆነ ወይም ልክ የሆነ ነገር ማድረግ አለባችሁ ብዬ አስባለሁ። ልጆች ሁሉ ነገር ከተፈቀደላቸው ሁሉ ጊዜም ያ ነገር ይገባኛል ወይም ደግሞ ነገሩን ፎር ግራንትድ የመውሰድ ነገር አላቸውና አመስጋኝም አይሆኑም፣ እንዲሁም ደግሞ በፍጹም አይሆንም የሚለውን ቃል መስማት የማይፈልጉ ልጆች ይሆናሉ ማለት ነው። ስለዚህ እናንተ የቤታችሁን ሕግ ማውጣት አለባችሁ ብዬ አስባለሁ። የበዓል ሌላ ሰው ቤት ብዙ ነገር ስለተደረገ ግዴታ እናንተ ቤት መደረግ አለበት ማለት ላይሆን ይችላል። ስለዚህ ይህንን ነገር ያንቺና ባለቤትሽ ተነጋግራችሁ ለልጆቻችሁ የምታስቀምጡላቸው ቤታችሁ የሚሄድበት ወይም የሚመራበት ሕግ ያስፈልገዋል ብዬ አስባለሁኝ። ሁሉ ነገር እየተፈቀደላቸው ምንም ነገር ሳይከለከሉ ነው የሚባለውን ነገር ሳያውቁ የሚያድጉ ልጆች ነገ ላይ የህይወትን ስትራግል ማለፍ የማይችሉ ልጆች፣ በብዙ ነገር ደካማ ውሳኔ መወሰን የማይችሉ አይሆንም ከተባሉ ራሴን ላጥፋ ብዙ ነገር ውስጥ ልውደቅ የሚሉ አይነት ልጆች ይሆናሉ። ስለዚህ ዛሬ ላይ በበዓል ይሄንን ባህሪ ካሳዩ ሌሎች ነገሮችም ላይ ተመሳሳይ ባህሪ እንደሚያሳዩና እንደማያሳዩ በደንብ ኮንሸስ ሆነሽ ማየት አለብሽ ብዬ አስባለሁኝ። ስለዚህ እዚህ ላይ የጋራ አቋም ያስፈልጋቸዋል። ልጆቻችሁ ሳይሆኑ ቤቱን መምራት ያለባቸው እናንተ ቤቱን መምራት አለባችሁ ብዬ አስባለሁ። ይሄ ማለት ልጆች ፍላጎታቸው አይከበር ይረገጡ ወይ ደግሞ የነሱ ነገር አይደረግ ማለት አይደለም። ነገር ግን የነሱንም ሐሳብ ትሰማላችሁ፣ ግን የውሳኔ ሐሳብ ሰጪ የምትሆኑት አንቺና ባለቤትሽ ናችሁ ማለት ነው። ሌላው ካለኝ ኤክስፒሪየንስ የበዓል ሰሞን አንዳንድ ቤት በጣም ጸብ ይበዛል፣ አንዳንድ ቤት ደግሞ ጸብ እንኳን የነበረበት ቤት ውስጥ በጣም ጸብ የመቀዝቀዝ ቴንደንሲ ያለው። ለምሳሌ በጣም ከበዓል በፊት እየተጣሉ የነበሩ ጥንዶች በዓል ሲመጣ ያው ቤተሰብ ቤት መሄድ አለ፣ ቤተሰብም ደግሞ እነሱ ቤት ይመጣል። ብቻ ብዙ ነገሮች ስለሚደረጉ በተለይ ደግሞ ኢኮኖሚካሊ በጣም ሴፍ የሚባሉት ሰዎች የማስመሰልም ቢሆን ወይም ደግሞ የእውነትም በዓሉ ይዞት የሚመጣው ደስታ ሀሳባቸውን አስቀይሯቸው ሊሆን ይችላል። በጣም ቤቱ ሰላም የመሆን ቴንደንሲ ያለው። ግን ደግሞ በተቃራኒው ሌሎች ቤቶች ደግሞ በተለይ ደግሞ የበዓሉን ወጪ አፎርድ ማድረግ ያልቻሉት ይሄን አድርግ ወይም ይሄን አድርጊ በሚባለው ውስጥ በጣም ከፍተኛ የሆነ ግጭት ውስጥ ሊወድቁ ይችላሉ ማለት ነው። ስለዚህ ግጭት የሚበርድበት ቤት ይኖራል፣ ግጭት የሚፈጠርበት ቤት ይኖራል ማለት ነው። ስለዚህ እናንተ ሃንድል እንደምታደርጉት ይወሰናል ብዬ አምናለሁ። ሌላው ከባለቤትሽ ጋር ስለ በዓል ድግስ በጣም ግልጽ በሆነ ሁኔታ መነጋገር አለባችሁ ብዬ አስባለሁኝ። ከሱ ጋር ክሊር የሆነ ኮሚኒኬሽን ሲኖራችሁ ከልጆቻችሁ ጋር ደግሞ የተሻለ ክሊር የሆነ ኮሚኒኬሽን የመኖር ቴንደንሲው ከፍተኛ ነው። ስለዚህ ከባለቤትሽ ጋር ለምሳሌ ለገና ያደረጋችሁትን ነገር ግዴታ ለፋሲካ ማድረግ ላይ ይጠበቅባችሁ ይችላል። ስለዚህ ሁሉንም በዓላት እንዴት እንደምታከብሩ ከዛ ደግሞ ከኪሳችሁ ጋር እንዴት መሆን እንደሚችል መነጋገር አለባችሁ ማለት ነው። ብር የለኝም እያለ እሱንም ማስጨነቅ፣ በልጆቹ ሀሳብ ተነስተሽ እሱ ማስጨነቅ ልክ ነው ብዬ አላስብም። የበዓል ወጪዎቻችሁ የበዓል ድግሱ ምን መምሰል አለበት? አንዳንድ ጊዜ ካያችሁ በዓል ድግሶቻችን በጣም ኤክሰስ ናቸው፣ በጣም ያልተገቡ ናቸው፣ ልክ ያልሆኑ ይሄ ከመጠን ያለፈ ነገር እናደርጋለንና እነዛ ነገሮች በጣም አስፈላጊ ናቸው ብዬ አላስብም። ኢቭን ካያችሁ ራሳችሁን የበዓል ቀን እኮ ብዙ ሰው አፒታይት የለውም፣ ለማይበላ ነገር ነው ሌሊቱን በሙሉ የሚሰራው። ብዙ
የሚለፋውና የሚደከመው። ስለዚህ በጣም በቀላሉ ማለፍ የሚችል ነገር ላይ እናንተ ግን ሰላማችሁን እያጣችሁ ሪሌሽንሺፓችሁ እየተበላሸ በሁለታችሁ መካከል ያለው ከልጆቻችሁ ጋር ያለው ግልጽ የሆነ ባውንደሪ ስላላስቀመጣችሁ ብዙ ነገር ነው የሚበላሸው ማለት ነው። ስለዚህ የበዓል ድግሶቻችሁ ምን መምሰል እንዳለባቸው ከባለቤትሽ ጋር ቁጭ ብለሽ ተነጋገሪ። ልጆቹ እንዲህ ብለዋል ገንዘብ አምጣ ከማለት ይልቅ ይህንን በዓል እንዴት እናሳልፈው? ምን ያህል ብር አለህ ወይስ ምንም ብር የለህም? ሴት በጣም ብልህ ናት። በጣም ትንሹን ነገር ብዙ የማድረግ አቅም አላት። እንዲሁም ደግሞ በዓሉን በዓል እንዲመስል ለማድረግ ግዴታ ብዙ ነገር የሚያስፈልጋት አይደለችም። ስለዚህ አንቺም ብልህ ሆነሽ ከባልሽ ጋር በተስማማችሁበት ነገር ላይ በዓል እንድታሳልፉ ብታደርጊ በጣም መልካም ነው ብዬ አስባለሁ። የቤታችሁም ሰላም ይጠበቃል። ሌላው የበዓሉን ዓላማ መረሳት አለበት ብዬ አላስብም። ስለዚህ በዓሉ የመጣበት የራሱ የሆነ ምክንያት አለው። አከባበሩም ደግሞ የራሱ የሆነ ሃይማኖታዊ ዳራ አለው። ስለዚህ ያንን መርሳት የለባችሁም ብዬ አስባለሁኝ። ስለ ምግብና ስለ መጠጥ ብቻ ተደርጎ ትዳራችሁን አደጋ ውስጥ የሚከት ነገር ላይ ከምታተኩሩ መልካም ስለሆነው ነገር በዓሉ ስለመጣበት ሁኔታና ምክንያት እያሰባችሁ ብታሳልፉ ቀናችሁ የተሻለ እንዲሁም ደግሞ መንፈሳዊ መሆን ይችላል ብዬ አስባለሁኝ። በጭቅጭቅ ውስጥ ካለ በጣም የተትረፈረፈ ነገር በፍቅር የተደረገች ትንሽ ነገር ስለምትበልጥ አንቺና ባልሽ ተስማሙ እና የተስማማችሁበትን ነገር ደግሞ አድርጉ። ሌላ ማንሳት የምፈልገው ብዙ ነገሮች ባልተገዙ ቁጥር ወይም ደግሞ ለበዓል በጣም የተትረፈረፈ ነገር ባላደረጋችሁ ቁጥር ለራስሽ የሚሆን ጊዜ ታገኛለሽ። የበዓልን ስራ ታውቂዋለሽ። እኔም ሴት ስለሆንኩ በጣም እረዳዋለሁኝ። ሌሊቱን በሙሉ ቁጭ ብለን ልናድር እንችላለን። በጣም ብዙ በ3 በ4 ቀን ውስጥ የምንሰራቸው በጣም ብዙ ስራዎች አሉና በጣም ኢነርጂን የሚጨርሱ ራሳችን እንዳንጠብቅ ለራሳችን ጊዜ እንዳንሰጥ ያደርገናል። ስለዚህ የበዓል ወጫችሁን በቀነሳችሁ ቁጥር የምትገዙት ነገር ያንሳል። ስለዚህ አንቺም ራስሽን ለመጠበቅ ራስሽን ለመንከባከብ የሚሆን ጊዜ ታገኛለሽ። ከቤተሰቦችሽ ጋርም የተሻለ ጊዜ የማሳለፍ እድል ይኖርሻል ማለት ነው። ስለዚህ የሚገዛው ነገር ላይ ብዙ ባታተኩሪ፣ በተቻለ መጠን አብራችሁ ኳሊቲ ታይም እና ደስ የሚል ሰዓት ስለማሳለፋችሁ እርግጠኛ ብትሆኑ ጥሩ ነው ብዬ አስባለሁ። የመጨረሻው አንቺ ራስሽን ተረጂ፣ ሁለተኛ ደግሞ ባለቤትሽንም መረዳት አለብሽ ብዬ አስባለሁ። እውነት ይሄ ጥያቄ የልጆችሽ ብቻ ነው ወይስ አንቺ ውስጥም ያለ ነገር ነው? ምክንያቱም አንዳንድ ጊዜ ራሳችን የምንፈልገውን ነገር በልጆቻችን አድርገን የማስፈጸም ነገር አለ። ስለዚህ አንቺ የእውነት ይሄንን ነገር ደግሞ የፈለግሽው አንቺም ከሆንሽ ለምን እንደፈለግሽው በልጅነትሽ እንዴት ነበር በዓል የምታሳልፍ የሚለውን ለራስሽ ጠይቂ። እንደገና በልጅነትሽ ያሳለፍሽውን ኤግዛክትሊ አሁን ላይ ባልሽ የማድረግ ኃላፊነት ወይም ግዴታ ላይኖርበት ይችላል። ግዴታ ያንን ነገር እኔ ያደኩበትን ነገር ያምጣ እኔ ያደኩበትን ነገር ያድርግ ማለት ልክ ነው ብዬ አላስብም። አንቺ ለባልሽ ምቹ ረዳት መሆን አለብሽ ብዬ አስባለሁ። ባልሽን አንደርስታንድ ማድረግ አለብሽ። የባልሽን ኪስ እያወቅሽ እሱ ከየትም ብሎ እንዲያመጣ መጠበቅና መጠየቁ ተገቢ ነው ብዬ አላስብም። ይሄንን ያልኩት እንደዚህ የሚያደርጉ ሴቶች ስላሉ ነው። በዓልን ግዴታ ባል ከየትም ብሎ ገንዘብ ኢቭን ተበድሮም ቢሆን አምጥቶ ማሳለፍ አለብን፣ እንደ ጎረቤቶቻችን መሆን አለብን፣ እንትና ቤት የተደረገው እኛ ቤት መደረግ አለበት ብለው የሚሉ ብዙ ሚስቶች አሉ፣ ብዙ ባሎችም አሉ። ስለዚህ ይሄ ጥያቄ የማን ነው የሚለውን አንድ ጥያቄ ጠይቅሻለሁ። እንደገና ደግሞ አንቺ ይሄ ጥያቄ ራሱ ቢኖርብሽ ራስሽ ሶልቭ ማድረግ አለብሽ እንጂ ባለቤትሽን ማስጨነቁ ተገቢ ነው ብዬ አላስብም። እሱን ለመረዳት ሞክሪ፣ ኪሱን ለመረዳት ሞክሪ። ኑራችሁ እንዳይቃወስ ትዳራችሁም ደግሞ ሰላማዊ መሆን እንዲችል ጭቅጭቅ የሚያስነሱ ነገሮችን ለመቀነስ ሞክሪ። በግልጽ ከተነጋገራችሁበት ልጆቻችሁንም ካስረዳችሁ ይሄ በጣም ቀላል ነገር ነው ብዬ አስባለሁ። ዋናው አንቺና ባለቤትሽ መጀመሪያ ተስማሙ። በአንድ ሐሳብ ከሆናችሁ በኋላ ለልጆቻችሁ እንደየእድሜያቸው እንደሚገባቸው በየቋንቋቸው አድርጋችሁ በምክንያት ታስረዳችኋላችሁ። ያ በጣም ነገሩን ያቀልልሻል ብዬ አስባለሁ። በዚህ አጋጣሚ ለሁላችሁም የክርስትና እምነት ተከታዮች መልካም በዓል ይሁንላችሁ። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ሌሎችም ታሪኮቻችሁን ብትልኩልን መልሰን ከመፍትሄ ሐሳብ ጋር የምናቀርብላችሁ ይሆናል። ታሪኳን ለላከችልን ሴት ደግሞ መፍትሄ ይሆናል ብላችሁ የምታስቡትን ኮሜንት ላይ ጻፉላት። መልካም ጊዜ